አንተን ለማሳየዝ የሚያስደርገኝ ምንም አይነት ነገር የለም። አሁን ግን ድንበርህን ስታልፍ ደግሞ አደርገዋለሁ። ለከሪያ አወራሽ የምትለው ለአንተም ነግሬሃለሁ። ይሁን እዚህ ጋር እነግርሃለሁ። እዚህ ምንም የምትባለው ብትሆን እኔ ነኝ ያልደበኩላቸው። ሳራ ብትሆን ያልደበኩላቸው ነው አይደል? ሳራ ማለት እቺኛቱ ቢጃማ መሸጠው ናት። ጉቺ ብትሆን አላቃት ባለ ገዛችሁ። የስ መሲ ብትሆን የእርዳታ ብር የበላች ሌባ ናት። እኔ ግልጽ ነው የምነግርህ። እውነቱን ለማወቅ እቺኛቱን በደላላ መሰርቀናት፣ እቺኛቱን በዳጣ መሰርቀናት። ማን ምን ሊያመጣ ነው? ቀይ መስመር የምንላቸው ሰዎች አንተ በደንብ ታውቃለህ። አንዴ የነሱ እንደዚህ ግሩፕ ሰርቶ መንጣት ምን ሊያመጡ ነው? ምን ልታመጣ ነው? ማንኛው በደላላ በስርቆት የሚኖሩ ናቸው በአጠቃላይ። እግዚአብሔርን ያልዋሽም። ግን እኔ አንድ የምናደድበትን ይሆን አእምሮዬ ትክክል አይደለም በዚህ 3 ቀን። ለምን ካልከኝ የሰውን ሀቅ እኔ በልቻለሁ። የሰውን ሀቅ በልቻለሁ ስለ ገንዘብ ወስጄ አይደለም። በራሴ ላይ አሁን ሲደርስብኝ ነው ያወቅሁት። ሰዎች ተበድለው ሲመጡ እያወቅሁ ሸፍኛ አስበልቻለሁ። እቺ ሀቅ አለችብኝ። እኔ በሚሊዮን በልተዋቸው አይደለም ብዬ የቀርኩበት ቀን ስላለኝ በቃ እውነትን ዘርግፌ እውነትን ተናግሬ ነው የምሞተው። ለምን በልተው ጠጥተው በሚሊዮን በልተው አልበሉም ብዬ የቀርኩበት ቀን ያቺ ቀን የምስኪኖች እንባ እኔን እዚህ ላይ ጥሎኛል። የበሉትንማ ቆርጥመዋል ብለህ ጉሮሮ ላይ መቆም ነበረብኝ። ግን ይሉን ታይዞ ይሸፍንኩላቸው። ብራዘር አቶ ወርቁ አይተነህን አደንቀዋለሁ። እንደ ማንኛውም ኢትዮጵያዊ ህዝቡን ስለሚረዳ መልካም ስራ ስለሚሰራ ወጣቶቹን ስለሚያበረታታ አደንቀዋለሁ፣ አመሰግነዋለሁ። ከኔ በላይ ግን ልትቆረቆርለት የሚገባህ አንተ ነህ። አንተ ልትቆረቆርለት ይገባል። ለኔ አይደለም ቪዛ የተሰራልኝ፣ ለኔ አይደለም መንጃ ፈቃድ አውጣ የተባልኩኝ፣ ለኔ አይደለም መኪና ይገዛልሻል የተባልኩት፣ እኔ አይደለም በእነከሌና ከሌ ሰበብ ሳገኘው የነበርኩት። ይገባሃል? ራሴን በራሴ ማስተዳደር ሴት ነኝ። ማንንም በጥሩነቱ አመሰግናለሁ። ማድረግ የምችለው ነገር ሲኖር ስለሚመለከተኝ ነገር አደርጋለሁ። አንተ ስለሚመለከት ጉዳይ መተህ እዚህ ጋር ሳራና ሄደን አስቀምጠህ ለምን አታነጋግራቸው? ከዛም አልፎ አንተ ከ25 አንበሳ በላይ ነው የተደረገልህ አይደለ? 25 አንበሳውን ሰጥተህ ለምን ወይ መረጃውን አትቀበልም? በፈለግከው መንገድ እውነት ከቆረቆረህ፣ እውነት ካሳዘነህ፣ አንተ እውነት ከተሰማ ይሄን ለምን አታደርግም? ለሙሉ ይደብቅላታለሁና ሳሪን ረድቻለሁና ብድግ ቁጭ አድርጊያቸዋለሁና ምን እናርግኛ? አውሪው ነጋሪው ሁሉም አሉ አይደል እንዴ? ለሌላ ነገር እንደምታልበደብዳቸው በምላስህ እንደምታጫጫቸው ቁጭ አድርገህ መጠየቅ መብትህ ነው። ለምን ወደኛ ዞርክ እንዴ? አንተ አባቴ ነህ፣ ባሌ ነህ። ማነህ ይቅር እንድልና እንዳልል የምትከለክለኝ? በምን ሰበብ? በምን ሰበብ? ቤቱ ክፍት ነው። እናንተ ተናገር የደበክልኝን ነገር። ያለኝም እውነት ይቅር ብያለሁ። ይቅር እውነቴን ይቅር አላወራም። የሰው ክብር አልነካም። አከበረን እንጂ አላዋረደንም እኮ አዳሜ። አከበረሽ እንጂ አላዋረደሽም። ሁልሽም ብትሆኚ አከበራችሁ። ከላይ እስከታች ሚዲያ ላይ ያላችሁ በትንሽ በትልቁ የሱን ስም ለማስጠራት ተፍ ተፍ ትላላችሁ። ምን አባታችሁ ታመጣላችሁ? ምን አባታችሁ እካካሞች። የተሰጠኝም የበላሁትን ብር ካለ ደግ አደረኩ። እንኳን በላው እኔ ነኝ ያመጣሁት፣ እኔ ነኝ የወሰድኩት። ምን አባታችሁ ታመጣላችሁ? አንድሽ እየወጣሽ ልጋግሽን ብጎትች እኔ ጉጭ አይሞቀኝ አይበርደኝ። ምን እንዳታመጡ ዘግቼ ስወጣ አላቃችሁም እኮ ዘግቼ ስወጣ ስለማላቃችሁ ምንም አባታችሁ አታመጡ። ጆከር ለምትዩ ደግሞ ጦስጥም ቡሳሱን ይዛችሁ ትሄዳላችሁ። ጦስጥም ቡሳሱን እናታችሁ ወልዳችኋለች። ይሄው እየነገርኳችሁ እናታችሁ ወልዳችኋለች። እስኪ የፎከራችሁትን አድርጉት። እኔ ቻሌንጅ አደርጋችኋለሁ። ይሄው እኔ ቻሌንጅ ላድርጋችሁ። አድርጉት እስኪ እናንተ እስኪ ወንድ አድርጉት። ይሄው እየተናገርኩ ነው። ወንድ እስቲ አድርጉት እናንተ። እናታችሁ ወልዳችኋለች። እስቲ አድርጉት። እስቲ ሞክሩ። እስኪ ሞክሩ፣ አድርጉት። የራሳችሁን ጉድለትና ክፍተት ሙሉ። በዚህ ልክ አትፎክሩም። በዚህ ልክ አትፎክሩም ነው የምላችሁ። እኔ ደግሞ እስኪ እናታችሁ ወልዳችኋለች፣ አድርጉት። በፎከር አይደለም ባደረገ ነው። ባደረገ ለምን አታደርጉትም ነበር? መልክ መስራትማ አይቻልም። አትሰሩ። ዝም ያለው የምናከብረው ሰው ስላለ ነው። አትናገሩ ዝም በሉ ስለተባልን ነው። እንዳትናገሩ ዝም በሉ፣ በቃ ዝም በሉ ስለተባልን ስለምናከብር ይሄ ነው። ሌላ ምንም ነገር የለው። ለእያንዳንዱ ለተባለው ነገር እኮ መልስ አለን። ዲዩ ቲንክ መልስ አተን መልክ መስራት አቅቶን መልስ አተን ማን ስለሆነች ይሄ እኮ የማዳም ቅመሞችን እንደሚያሸማቅቁት ስም ጠራ እገሌን እንዲያልክ ይሄን ጠራ እንደሚባለው አይደለም። ይሄ የምትገጥሚው ከ70 ሚሊዮን የአማራ ሕዝብ ጋር ነው። ይሄ ንቀት ነው። በጣም ነው እኔ ሙኒት ሼሙኒ እኔ ካንቺን አልጠብቅ። በጣም አንጀቴን ያረረው እኔ ወተሽ ብትረግጩ አያገባኝም። በሰደበሽ ልክ ወተሽ እርገጩ፣ ችግር የለውም። ነገር ግን እንዲህ ታይተሃል፣ እንዲህ ገብተሃል፣ እንደዚህ አይቻለሁ ማለት ይሄ ልጅ የሆነ ነገር ቢሆን ሌላም ሰው ያርገው ማንንም ያርገው እኔ እዛ ካላችሁ አለሌዎች ራስ የሚወርድ እንደሌለ ነው ልነግራችሁ የገባው። ከእናንተ ራስ የሚወርድ የለም።
ከናንተ ራስ የወርቁ ስም ተነሳ የዳኜ ስም ተነሳ ተብሎ ነው ጆከር ጆይን ያደረገው እንጂ በእናንተ አሉባልታ በእናንተ የወረደ በዚህ ዘመን ማፈሪያ ገሌ እንዲያልሽ የምትባባሉት ማፈሪያ ናችሁ። በዚህ ዘመን እኔ ሰው እንዲህ ስል አፍራለሁ። እድሜያችሁ ትልልቅ ነው እንግዲህ ለሌላው አሪያ የምትሆኑ ሰዎች ናችሁ እንደዚህ ስትበሳበሱ የነበረው በየሚዲያ ላይ። ነገር ግን ይሄ ቀይ መስመር ስለሆነ ገጥመሻል ነው። ኢቭን ጆከር እንኳን ቢስማማ ካንቺ ጋር የሚፈታሽ እንደሌለ ነው የምነግርሽ። እሱ መስማማት መብቱ ግን የሚፈታሽ የለም። ይሄ ብልግና ነው። እኔ በጣም ከአቅሜ በላይ ነው የሚሆኑ ስለዚህ ሲሪየስ አስብ። በተለይ ይሄ በቃ ብልግና ነው፣ አይደረግም። ማን ላይ ቆመሽ ሄለንን ለምን በዚህ ደረጃ አልተናገርሻትም? ወጣ ሄለን ጋር ቂጧን ልሳችሁ አንበሳ እያወረዳችሁ በጎን እየከፈላችሁ አይደል ገብቶ ለማውራት በራሳችሁ ኮንፊደንስ ስለሌላችሁ በራሳችሁ የሆነ የማንነት ቀውስ ስላለባችሁ በራስ መተማመን ስለሌለባችሁ ላሉባልታ አንበሳ እያወረዳችሁ ነበር እንዴ ገብታችሁ። እኛ እኮ እንደ መደበሪያ የምናያችሁ ስታደርጉ የነበረው ነገር ግን ጆከር እዚህ ነው ያለው በሚል ታልካሻ ምክንያት አሲዞዋለሁ እንደዚህ ስታረግ ሄል ነው ማን አይሰራም። እንደዚህ አይሰራም። ገጥመሻል። እሱ እኮ ነገር ይታረቅሽ ይችላል። ግን ይሄ ለሌላው መማሪያ መሆን አለበት። እንዴት አማራው እንዴት አንደኛውን ፕሮቴክት እንደሚያደርግ ታየዋለሽ። እኔ ብትሰድቢው አንድ ነገር አለልሽ፣ መርጋጭው ወተሽ አለ ሲሰድብሽ ስደቢው በሄደበት ልክ አይመለከተኝም። እንዲሰድብሽም አልፈልግም። ነገር ግን ይሄ ብልግና ነው። ሌላው አልደፈረውም። የኛ ተቀናቃኝ ብልጽግናዎቹ ባንቺ ልክ አልደፈረውም። እናንተ ግን ወንድሜ እያላችሁ ወንድሜ ስጋዬ እያላችሁ ግን ይሄ ትልቅ ብልግና የእናንተን ያላሳደደው የለም። ስለዚህ ገጥመሻል። ይሄ ልጅ የሆነ ነገር ሆኖ የአንቺ ቦሌሮ አንድ ያሉ ቤተሰቦች በሰላም ይኖሩ እንደሆነ እናያለን። አንቺ በሰላም ይኖራሉ አንቺ ቤተሰቦች እና በጣም ነው የተናደርኩት። በጣም እግዚአብሔርን ያስጠላል። ባለጌ ናችሁ። ባለጌ ጓደኝነትን የማታውቁ አብሮ መብላት አብሮ መጠጣትን የማታውቁ ባለጌ አተላ ናችሁ እናንተ። የታሪክ አተላ አንቺ ስምሽ ነው አይደል? ስሜ ተነሳ፣ ስሜ እንደዚህ ያለ ስሜ ተነሳ ነው። የዚህ ልጅ ግን ህይወት ነው። ስለዚህ እኔ አሁን እንደ ብልጽግና እኔ እንደ ፖለቲከኛ ነው የማያችሁ። ከዚህ በኋላ አለሌዎች ናችሁ። ጀርባችሁ አይታወቅም። እዛ ያላችሁ እዛው የማዳም ቅመሞች ላይ ተቀራረጭ። እዛ እነሱ ላይ ነው የምትቀራረጹት። እነሱ አምጥተው ያፈምሷቸዋል። እነሱ አምጥተው ሰው ያደርጓቸው። እነሱ ላይ ነው ስትቀራረጹ የምትሉት። ያሉ በልታችሁ መጨረሻ የሌለው አንዴ ወርቁ ጋር ትገባላችሁ፣ አንዴ የኔን ስም ታነሳላችሁ፣ አንዴ ጆከርና በቃ የሆነ የምታስጠሉ ፍጥሮች ናችሁ። እንደ እድሜያችሁ ያልሆነ እስኪ የሆነ ልጅ የሆነ ነገር ይሁንና ያንቺ ልጅ ያለችው ኢትዮጵያ በሰላም ትኖራለች። ምን ችግር አለ? አንድ ነፍስ እኮ ነው ያለው። ወንድ ልጅ ነው እንቅፋት። ጆከር እኮ እንቅፋት መጥቶት ይሞታል እኮ ሄዶ የሆነ ተንገዳግሮም ሊወድቅ ሊሞት ይችላል። ምንም ችግር የለውም። ግን አንቺ አንድ እርምጃ ስትሄጂ ሌላ 5 እጥፍ እንደሚሄድ ማወቅ መቻል አለብሽ። ሴጣን ነኝ እኔ እንዲህ ነኝ ነው አይሰራም። እዛው እርስ በርስ ትበላሉና እዛው ተካባባላችሁ። ሳቃችሁ የውሸት፣ ጓደኝነታችሁ የውሸት። ማሚ ስትባባሉ ስታስጠሉ ፍቅራችሁ የውሸት። ስትበሉ ስጋ አብራችሁ የምትበሉት የሰው ስጋ ነው የምትበላሉት። አንድ ማዕድ ቀርባችሁ እርስ በርስ ሪከርድ የምትደራረጉ ወሬ ወደዛ ወደዚህ የምትሉ ማፈሪያ ናችሁ። እናንተም ብሎ ደግሞ እርዳታ ሰሪ፣ እናንተም ብሎ ደግሞ የሆነ ነገር አድራጊ። ጽዳት ከራስ ነው የሚጀምረው። መጀመሪያ ራሳችሁን እጠቡ። ቆሻሾች አለሌ እናንተ እኔ ዱባይ አለሌ ነው የምላችሁ። ይሰማ ነው እንዴ? ጆከር እንኳን እንደው ጠላቶች አፈሩ። የኔ ጌታ እንኳን ደህና መጣ። በእናት በስማ ደህና ነኝ። ደህና ነህ? አዎ ሰላም ነኝ። እኔ ሰላም ነኝ። ሁሉ ሰላም። አንቺ ጋር ሰላም? እንኳን ሰላም ሆንክ። ወይ መድኃኒዓለም በጥራጣ ሲበጠረቅ መጣ። እሰይ አዎ መጣ። አስፈታኝ እኮ ጫላ እኮ አስፈታኝ። ይቅርታ ገንዘብ አዋጥተን ሰጥተነው ነው አስፈታን። የኔ ጌታ ጎበዞች ያሳሰሩት ሰጥተናቸው እኮ ነው ገንዘብ። አፈር ከድሜ ብሎ አፈር እስከሚበሉ
ምድረ በጥራቃ ቦርጫሙላ አሁን ምን ይውጣቸው እስቲ? ምድረ ቀዳዳ ወይ መዳን የሚወጣቸው ነገር ካለ ይዋጣቸው። ያ ካልሆነ ማምለጫ ከሌለው ግን ያው በአዲስ መልኩ ነው የመጣው። እረፍት አድርጊ። እኔ እኮ መበጥረቃቸው ነው የገረመኝ። አሳስረን አፍርጠን አውርደን ሲሉ እንደው ሌላ ግን ተዋረዱ። ምንም ወፍ እንደሌላቸው የሚያወሩት ወሬ ወፍ እንደሌለ ለህዝቡ ትምህርት ነው። ግን በቃ እኔ ያንተ መፈታት ብዙ መፈታት ያሳሰሩ ነገር የለም። ግን ያንተ እዚህ ጋር መምጣት ለብዙ ሰው ትምህርት ነው። እኔ መድኃኒዓለምን የጠረጠርኳቸው ሰዎች እኔ በዚህ አጋጣሚ ቤቲ ካለሽ በጣም ይቅርታ። እኔ እጁ አለበት ሲባል እሷን ጭምር ሰድቢያታለሁ። ግን እኔ አወዝ ማን እጁ እንዳለ አላውቅም። በውስጥ መስመር እሷ አድራሻ ትሰጣለች ነው ሰጣለች ሲባል እኔ ሳላጣራ ሰድቢያታለሁ። ለምን ማንም በጀርባው ያለው ሰው አልፋታውም ስላልኩ። ግን እንዲህ ነገር ውስጥ እንደሌለ ሰምቻለሁ እንዳልታሰረ ካረቀስኩ በኋላ። ነገር ግን እኔ አጣርቼ ነው ጅቦን እንኳን እቤቴ አይደለም አላዋራውም ብዬ ነበር እጁ ያለበት መስሎኝ። ግን ምንም እንደሌለበት ሳቅ ነው ከሁሉም ጋር ሰላም የሆንኩት። ዋናው መኖር ነው። ማንም ካረገው በላይ ምንም ያረከው ነገር የለም። ግን ያንተ ምድረ በጥራቃ ሁላ ጀምራችኋል፣ እንጨርሰዋል። እኔ ደግሞ እግርግርሽን እየተከተልኩኝ ሽንት ቤት ሁሉ ስገቢ ክላስሽ ገብቼ ቪዲዮ እያረኩ ለጥፋችኋለሁ። ቃል ለምድር ለሰማይ ስራ ቦታሽ ነው። ሽንት ቤት ሁሉ ስገቡ ቪዲዮ እያረኩ ለጥፋችኋለሁ። ስለምን ማስያዝ ነው የምታወሪ? ትቀልጃለሽ። መጫወቻ ነው ማረግሽ። አሁን ተንጣለን ሶስት ሆነን ተጋጥመናል። ባደጌ ግን መረን አፍሽ ስፋቱ ራሱ እንደዚህ ብዬ አንቺን መናገሩ ራሱ እኔ በጣም ይቀፈኛል። በጣም ባለጌ ካዳንሽ ይሁዳ ናት እቺ እንዴ ሙኒት እኔ ማን እንደሆነች አላውቃትም። እውነቱን ነገር ልንገርሽ ሙኒት ምን እንደሆነች አለ በስራዬ ምናምን ታያለሽ። እዚህ ያላችሁ እኛ በተለይ በእኛ ውስጥ ብሔርተኛው እየሄዳችሁ ግዟት። የምን ግዛት ነው? እንዳትገዙ የዚህ ቀያፈርና እንዳትገዙ። አንቺ የምትሸጪው ነገር ከተመቻቸው ይግዙ። ሊና ስላልሻት ደግሞ ሊና ካላወቅሻት አንቺ ቁጭ አርጋ የምታስተዳድርሽ አንቺ ብሎ ተለጣፊ አቦ እኔ ሊና እኮ የምትኖረው ሀገርም ታውቀዋለች፣ ግን የምትኖርበት ሀገር ስለዚህ እኔ በስራ በምናምን ብለሽ ባቲ መልካም ነው ብዬ ነው የማስበው። ምን አለችኝ? እሱ ብቻ አይደለም እኔ አሁን የቤት ኪራይ ምናምን ይሄ መክፈሉ ኢኮኖሚ ከባድ ነው። አሁን ክላሳችሁ ውስጥ መኖር ጀምራል ሁለታችሁ ቤት ሳራና ሙኒት ጆከር ስራ ሆኜ እኮ አለቃይ ሲመጣ ምን አለችኝ? ነይና ረግቻለሁ። አንድ ጊዜ ሁለታችሁ ቤት እኔ የቤት ኪራይም ስለቸገረኝ ጥገኛም ስለሆንኩ መክፈልም ስለማልፈልግ ከሁለታችሁ ቤት እኖራለሁ። በየት ልግባ በየት ልውጣ አታይኝም፣ ግን ስራ ሆንባቸው መከራሽን ነው ማበላሽ። እንኳን በዚህ ልክ የገጠማችሁ ቀጥሎ አንቺ ይሄን ይግባ። አዎ አንቺ ሴቶችህን አዝኜላቸው እንጂ አንተ ልስማሽ እኔን አዳምጪኝ። ኖ ማንም ሰው ሚውት እንዳያረጋት ልትቀልድብኝ አይደለም። እዚህ ጋር ያለሁት ሚውት የምታደርግ ከሆነ እወጣልሃለሁ። አዳምጪኝ እሺ። ወንድ ስለሆነ በደረጃ አንቺ አቅሙን ብቃትም የለሽም። ሁለተኛ ለምን ኦኬ አያብራራ ተለፈው አዳምጪ። ጆከር የፈለግሽው ቦታ ምሽት ላይ ታገኘዋለሽ። በደንብ እንዳስረዳሽ። አትገኝም አንተ ኮፍያ ለብሰህ የምትወጣ ኮፍያ ለብሰህ የምትገባ ለሚያውቅህ እኛ እንወቅህ እንጂ ለሌላው ኢቲኤም ላይ እንዴት አየሽ? ኢቲኤም ላይ እንዴት ኮፍያህን ለብሰህ ስለማውቅህ
ከጥግ ጥግ ስለማውቅህ እኮ ነው። እሺ ስሚ አሁን የሚያስማማን አንድ እስኪ የዱባይ ንግል እኔ እንደምወድሽ ታውቂያለሽ አይደል? ዱባይ ላይ ማንንም ሰው ደውሎ ይሄን ገንዘብ በልተሃል አንጣ፣ ይሄን ገንዘብ መልስ፣ በአካውንት ይሄንን ገንዘብ መልስ፣ ህግ ይጠይቀኝ ማስፈራራት ነው። ህግ ይጠይቀኝ። አንተ አይደለህ እንዴ እንዲህ በያት ስትል የነበርከው? በእግዚአብሔር በድሮ ሃይማኖትሽ አንቺ ችግርሽ እሺ ነው። ሰው ሲያወራ እኮ ጆከር አንድ ነገር ልንገር፣ መጮህ አይደለም። ባላ አዳምጪኝ። በድሮ ሃይማኖትሽ ባላ አዳምጪኝ። ወይኔ ካልተደማመጥን እንዴት ብለን እናወራለን እኮ? ለመስማት አቋርጣ ዝም ብለህ አትቀጥል። ልጀምርልሽ። እሺ አንቺ ልጀምር። ኢትዮጵያ ላይ ቆመህ አይቻለሁ፣ እቀረቅራለሁ፣ አስይዛለሁ። አንቺ መፎከሩ ከደረሽ አራት ቴንክሱን ሁኚ እያልኩኝ ያለሁኝ። ትናንት ማታ ግን ምን ልናወራ ነበር? 4 ሰዓት ሙሉ ከወንድሞቼ ጋር ቁጭ ብለሽ የቆየሽ። ሁለት ጥያቄ ነው የምጠይቅሽ። እነዚህን ጥያቄዎች እኮ ደውለው ያናገሩ። ኖ yes of course አስገባው። እስኪ ያናገሩን ሰዎች አስገባቸው። አንቺ ቤቱን ልልቀቅልሽ። እኔ ፈሪ እንዳልባል እኔ ቤቱን ለቀቅኩልሽ። ችግር የለም አስገባቸው እነሱን። እኔ ነኝ እንደ ደወልኩላቸው። እኔ ነኝ እንደ ደወልኩላቸው። ጥያቄ እየጠየቅኩ አይደለ ወይ? አንቺ እየመለስኩልህ አይደለ እንዴ? ማይመለሽ እኔ ሳልጨርስ እኮ አፌ ላይ ያቋረጥሽ። ስትጨርስ ጨርሻለሁ በል። እሺ እሱ ሆኖ እያለ አንነልሽ ኢቴሙንም አወራሽ ጀመርሽኝ። እኔ ጨርሰዋለሁ አልኩሽ። በመጀመሪያ ደረጃ እኔ ቄስ አይደለሁ፣ እኔ ሼክ አይደለሁ፣ የሃይማኖት አስተማሪ አይደለሁ። እኔ አንድ እውነት ልንገርሽ፣ እኔ ባለጌ ነኝ። ለባለገብኝ ሰው ባለጌ ነኝ። በጣም ከባለጌ በላይ ባለጌ የምገኝ ሰው። ግን ሙንዬ አንደኛ የዱባይን ህግ ታውቂያለሽ። ሰው ላይ መደወል አይቻልም፣ ያለ ፈቃድ ሰው ላይ ሰው መደወል አይቻልም፣ እንኳን ቮይስ። እስኪ ቆይቺ ይሄን ደረሰኝና አንብበው እስኪ። ማህደር ጥበቡ ተሾመ ላግዘህ። ማህደር ጥበቡ ተሾመ። ቆይ 89,000 ድርሃም አንድ ጊዜ ለምን አታሳየውም? እዚህ ጋር ምንም ችግር የለም። እኔ አልቀየምም። በዚህም የምናገረው ሰው የለም። እዚህ ጋር ለምን አታሳየውም? 89,000 ድርሃም ማን እንዳስገባልኝ? አንድ ጊዜ ቆይ ተረጋጊ ማማ። አሳይ ወንድሜ። ወድሻለሁ አይደለ? እኔም በጣም ወድህ ነበረ። አሳይ። አንጀቴን አትቢው ባሪያውን አልበላም። ታሪክ ቢመጣ እኔ የቀጭን ሰው አንጀት አልበላም። እኔ ውጭ በቃ እንደዚህ ማንጀት የምትበይ ከሆነ አስወጣሻለሁ። ባሪያው እንዳላወራ ልታረጊ ነው አይደል? ተይ አንቺ እኮ ነሽ አጠፋሽው። በቃ ወሬውን አሳዘነች።